አሁን በቅርቡ ኢትዮጵያ መግባት ያሰባችሁ ልጆች ምን ይፈቀዳል ምን አይፈቀድም የሚለው ጥያቄ ስለተጠየቁኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ ውድ ቻናል ተከታታዮች እንደምን አላችሁ? እኔ አልሐምዱሊላህ ሰላም ነኝ። እንግዲህ በቀናነት ሰብስክራይብ ላይክ አድርጉልኝ እያልኩኝ አሁን ወደ ቪዲዮ እሄዳለሁኝ። እንግዲህ ስንት ኪሎ ስንት ሻንጣ ይፈቀዳል የሚለውን ስናይ እናንተም ሆናችሁ ሰዎቻችሁ ይወስነዋል። እነሱ 23 ቀጥታ በረራ ማለት ነው። ትራንዚት ሳይሆን ቀጥታ በረራ 23 በኢትዮጵያ ኤርላይን 7 ኪሎ ይባላል እስከ 10 ኪሎ በአጠቃላይ 56 ኪሎ ማለት ነው። እንደዛ ሊቆርጡላችሁ ይችላሉ። 40 ኪሎ አለ 20 ከዛ 7 ኪሎ ማለት ነው። 35ም 30 ኪሎ አለ። በተለይ ትራንዚት ከሆነ ያንሳል ኪሎ ማለት ነው። ከቻላችሁ ቀጥታ እንዲቆርጡላችሁ ጠይቋቸው። ካልቻላችሁ ደግሞ ኪሎ ቢያንስ ከፍ አድርገው እንዲቆርጡላችሁ 46 እንኳን ባይችሉ በ40 ኪሎ እንዲቆርጡላችሁ አድርጉ እና ትልቁ ሻንጣ 23 ላይ የሚደረገው ሻንጣ ላይ ማለት ነው ሁሉም ነገር እየጠቀለላችሁ ሽቶ የሚሆን ሻምፖ ማድረግ ትችላላችሁ። ግን ሻንጣችሁን መጀመሪያ ስትረትቡ ቸክ አድርጉት፣ ቤት ሳትወጡ ማለት ነው። አረብ ቤት ብዙ ጊዜ ሚዛን አለ። አንዳንድ ቤት ምናልባት ላይኖር ይችላል። ግን ካለ ሳትወጡ ገና ቤታችሁ ቸክ አድርጋችሁ ኪሎአችሁን የተቆረጠላችሁ ትኬት ላይ አይታችሁ ኪሎአችሁን ቤታችሁ ቸክ አድርጉ ማለት ነው። ከሌለ ምናልባት ከበዛባችሁ እንኳን ቤት ቸክ አድርጋችሁት በጓደኛ እንዲላክላችሁ ወይ ደግሞ በእጃችሁ ይዛችሁ ትሄዳችሁ ኤርፖርት ላይ የሆነ ባባዶም የሚሸኛል። አንዳንድ ክፉ አረብ ቦታ ሳይገዛም የሚሸኛቸው አለ። ለነሱ ታሲዙና ልክ ወረቀቱን ኤርፖርት ከገባችሁ በኋላ የምትሰጡ ወረቀት አለች አይደል? ያችን ትቀበሏቸዋላችሁ። የሻንጣ ማለት ነው። የራሳችሁ ሻንጣ ታውትና ቁጥሩን ሲገቡ ታውታላችሁ። ከዛ ታነሱና ሻንጣችሁን ትይዛላችሁ። ቁጥራችሁን ከያዛችሁ ኤርፖርት እዛ ስትደርሱ ራሳችሁ ማውጣት ትችላላችሁ። ከዚች ብቻ እንድታልፍላችሁ ግን ቁጥሯን አለችው ካርቶቼ ምን ሻንጣችን ላይ የሚለጥፉት አለች አይደል? ለኛ ይሰጡናል አይደል? አንዱ ሊለጥፉና አንዱ ሊሰጡናል ቁጥሩን። ያንን እናንተ ከሰዎቹ ከሰጧቸው ልጆች ትቀበላላችሁ። ወደዛ ማየው አሁን ዝናብ ሊጥል የነፋስ እየነፈሰና ፊስታሉን ተፈታተ ነው። ለዛ ነውና ነው። ሲቀጥል ደግሞ ማለት ነው ሚዛን ከሌለ ልክ ኤርፖርት ስንገባ እኮ ገና በረራችን ከመጀመሩ በፊት እኮ ይሄ ሚዛን የሚመዘንበት ምናምን ቦታ ይሄ ፓስፖርታችን አሳይተን የምንገባበት ቦታ እኮ ያ ክፍት ነው። የሚዛኑ ቦታ ሳትከፍሉ ሻንጣ የሚጠቀልሉ አሉ አይደለ? እነሱንም ሳትከፍሉ ሚዛን የሚመዘንበት ቦታ ላይ ቁጭ ታረጉና እናንተ ቸክ ታረጉታላችሁ። የበለጠ ካለ ከትኬታችን ከተቆረጠልን ኪሎ በላይ ከሆነ ሻንጣችን ማለት ነው ተለቅ ያለ ሻንጣ እንደዚህ በእጅ የሚያዝ ሻንጣ ትይዙና ቢያንስ 1 ኪሎ ምናምን 2 ኪሎ የሚያሳልፍም አለ። አላህ ጥሩ ከገጠማችሁ የኔ አሁን 2 ተኩል ምናምን በልጦ ምንም አላለኝም። አንሻለኝ ረንዶ ምናምን ብያለቃቅሽ አሳለፈልኝ። ይሄኛው ራሱ 11 ኪሎ ሆነብኝና የእጇ ማለት ነው እቺ ትንሿ አየር ላይ የምትገባው ቀንሻለኝና አባያ ላይ በጃኬት ላይ ደርቤ ለብሼ ገባሁ። እዛ ከገባሁ በኋላ ከፍቼ ነገር ከተትኩት ማለት ነው። እንደዛ አድርጋችሁ እንድታሳልፉ እንትን ሰፋ ያለ ፖርሳ ያዙና በኋላ እዛ ክፍለ ከደረሰን በኋላ ኢትዮጵያ ትቀይሩታላችሁ። ፖርሳችሁን ችግር የለውም። ፌስታል ነገር ደግሞ ሻንጣችሁ ውስጥ ከተት አድርጉት። የሆነ ሲበዛባችሁ ቀንሳችሁ ለእናንተ እንኳን ባትይዙ ቢበዛባችሁ ለሆነ ሰው መስጠት ትችላላችሁ ማለት ነው። ሲቀጥል ደግሞ ማለት ነው ቸክ አረጋችሁ እንደዛ ካስተካከለ ኤርፖርት ላይ እንዳጥሉ ማለት ነው። እኔ በጣም ብዙ ሻምፑ ብዙ ፖርስ እንትን እቃ ሲጣል በጣም ነው የሚያሳዝነው። እንደዛ እንዳይሆንባችሁ ብዬ ነው እና ይቅርታ ያው ሱቅ ላይ ነኝ። እንደዛ ከሚሆንባችሁ ማለት ነው መጀመሪያ ካርጎ እንኳን ማድረግ እንድትችሉ ካርጎ እናረጋለን ብላችሁ እንዳትሞክሩት። ኤርፖርት ውስጥ በጣም እጥፍ ብር ነው የምትከፍሉት ማለት ነው። ካርጎ የምታረጉበት እቃውን ራሱ ኢትዮጵያ ብትሄዳችሁ ይገዛዋል። በቃ መጣል እንኳን ካለባችሁ የሆነ የማይጠቅም ወይ ደግሞ አሮጌ ነገር የተጠቀማችሁበት ነገር ካለ ጣሉ እንጂ ለካርጎ አትክፈሉ። ካርጎ ማረግ ካለባችሁ እዛው ገና ከአረቦቹ ቤት ሳትወጡ እቃችሁን ቸክ አድርጋችሁ እንትን በሉት። በሰዎቻችን ሚዛን እንኳን ከሌለ ከጎረቤት ወይ ከሆነ ቦታ እንዲያመጡላችሁ ጠይቃችሁ አስመዝናችሁ ካርጎን እዛው እያላችሁ ካርጎን ወይም በሻንጣ የተርፈቃለ በሻንጣ የሚላክ በዛው ትልኩት ይሻላል። ያለ ምንም እንግልት ይደርስላችኋል። ካርጎ ግን በዛ ላይ ደርስ ይችላል። እናንተ ቀድማችሁ ትደርሳላችሁ። አገር ሄዳችሁ ተመልሳችሁ ምናምን ሊሆን ስለሚችል ካርጎ ኤርፖርት ውስጥ እንዳታስቡት።
ብራችሁን እንደው ከምትበሉ እቃችሁን ጥላችሁት ብትመጡ ይሻላችኋል ማለት ነው። ሲቀጥል ሻንጣ አየር ላይ ይዛችኋት የምትገቡት እቺ 7 ኪሎ የምትይዘዋ ሻንጣ ላይ ሽቶ፣ ሎሽን፣ ሻምፖ አይፈቀድም። እመኑኝ እንደዚህ ግልጥ አድርገው አውጥተው ነው የሚወስዱባችሁ አይናችሁ እያየ። እኔ አብረን የመጣን ልጅ ከኩዌት አብረን ገብተን ማለት ነው ከሻንጣዋ እሷ ደግሞ እዚህኛው ሻንጣ ላይ እንኳን አላደረገች ሌላ ተቀይ እንደው ትርፍ እንኳን አንድ እንኳን አላደረገ ወደ 3 4 እዚህ ላይ አርጋ ማለት ነው ምንም እንኳን አልቀረላት ሽቶ ምናምን ተወሰደባ ማለት ነው። በእጃችሁ የሚያዘው ሻንጣ ላይ ሽቶ 50 ሚሊ እና ከ50 ሚሊ በታች ይፈቀዳል አንድ ሽቶ። ይሄ እንደዚህ የምትረሹት ዶዶራንት ምናምን እጃችሁ ቦርሳ ላይ ይፈቀዳል። ግን ከ100 ሚሊ በታች 50 እና ከ50 በታች ማለት ነው። ያ እንትናንሽ ሽቶዎች እኮ አሉ 15 ሚሊ 30 ሚሊ ምናምን የሚባሉ አሉ አይደለ? ድንገት ለአንዴ የምንጠቀማቸው እሱ በቦርሳችሁ በእጃችሁ ይዛችሁ መግባት ትችላላችሁ። ከዛ ውጭ ግን ማንኛውንም ሽቶ፣ ሎሽን፣ ሻምፖ አይፈቀድም አየር ላይ ማለት ነው። በትልቁ ሻንጣ አርጋችሁ በልብስ ጥቅልል ማለት ምናልባት እንኳን የሆነ ነገር ፈትሻለን ብለው ብድግ ሲያደርጉት እንትን እንዳይሰባበርባችሁ ወይ እንዳይል ሻምፖውን ደግሞ በፕላስተር ጥቅልል ላፉን እያደረጋችሁ እዚህኛው ሻንጣ ላይ አድርጉት ማለት ነው። ሞባይላችሁን ፓወር ባንክ ሊሆን ይችላል፣ ወርቅ፣ ብር ምናምናችሁን እንትን እጃችሁ እንደዚህ ባጋችሁ ውስጥ እቺ አየር ላይ የምትገባው ሻንጣ ላይ ማለት ነው። አየሩ ሻንጣ ላይ የሚገባው ሻንጣ ላይ ሞባይላችሁን ስልካችሁን አርጋችሁ ወደ ደግሞ ክፍለ ሀገር የምትሄዱ ልጅ ከሆናችሁ ሻንጣችሁ ብዙ ጊዜ አሁን 10 ኪሎ ምናምን እናሳልፋለን አይደለ? ከዛ ስንመጣ ማለት ነው ከማንኛውም አረብ ሀገር ስንመጣ የምንመጣበት አየርና ከአዲስ አበባ ወደ ጅማ፣ ከአዲስ አበባ ወደ ኮምቦልቻ፣ ከአዲስ አበባ ወደ ባህር ዳር የሚሄደው አየር አንድ አይደለም። ይሄኛው አየር ትንሽ ናት። ከአዲስ አበባ ወደ ኮምቦልቻ የሚመጣው አየር ትንሽ ስለሆነ ከዛ ይዘን የመጣነውን አየር ላይ ከኛ ጋር የመጣውን ሻንጣ አያስገባላችሁ። ምን ይደረጋል? አብሮ የዛኛው ሻንጣችሁ ጋር ይላካል ትባላላችሁ። ሞባይላችሁ፣ ወርቃችሁ፣ ብራችሁ ካለ በዛ ነው የሚሄደው ከተባላችሁ ግን አንዳንዶቹ ይነግሯችኋል። እኔ አሁን ሻንጣዬ ትልቅ ነው ብያችኋለሁ። 11 ኪሎ ሆኖ ቀንሽ ብሎኝ ቀንሽ ደርቤ አባያውን በአባያ ጃኬቱን በጃኬት ላይ ለብሼ ልክ በኋላ ላይ ከገባሁ በኋላ ውስጥ መልሼ አስተካክዬ አስገብቼዋለሁ ብያችኋለሁ። እና 11 ኪሎ ነው ይሄ ትንሽ ስለሆነ በዚህ ነው የሚሄደው አለኝ። ግን በረካ ይሁን እኔ ያጋጠመኝ ብር፣ ስልክ ምናምን ካለ ወርቅ ካለሽ አውጫለኝ። ይሄን አላህ የመረቀው አግኝቼ ነው እና ያንን አውጥቼ እንትን አልኩኝ ማለት ነው። በእጄ እንደዚህ በያዝኩኝ በጣም ትልቅ ነው። ከ5 ኪሎ በላይ ነው እንደዚህ ያዝኩት። ሞባይሌን ብርም ያለኝን ነገር በዚህ አደረኩኝ ማለት ነው። አድርጌ ይዤ ኮምቦልቻ ኤርፖርት እኔ ትኬቴ ኮምቦልቻ ነው ቀጥታ የተቆረጠልኝና ይዤ መጣሁ። ግን የኔ ዘመድ አለችና ወርቅ የተወሰነ ወርቅ ነበራት ሻንጣ ውስጥ ነበር። የለም ሲከፈት አላወጣችም ነበር። እንግዲህ ያጋጥማል። የለም የኔ ሻንጣዬ ማለት ነው ከኩዌት አዲስ አበባ ይደርሳል። ከአዲስ አበባ ተነሱና በፊት ቀጥታ ኮምቦልቻ ነበር የሚወርደው። የትኛውም ሀገር ክፍለ ሀገር ከቆረጡላችሁ እዛ ነበር የሚሄደው። አሁን ላይ ግን አውርዳችሁ ቸክ ተደርጎ ያው ሰላምም ስለሌለን ለዛ ይመስለኛልና ለሰላሙ ተብሎ ቸክ ይደረጋል። ውስጡ ቸክ ተደረገ መልሶ ደግሞ ወደ ሻንጣ እየገፋችሁ እንደገና ደግሞ ልክ ወደ ኮምቦልቻ ከሆናችሁ የትኛውም ክፍለ ሀገር ላይ ትጭናላችሁ። እስከዛ ድረስ ቁልፉ እንትኑ ዚፑና ቆልፌዋለሁ። ቁልፍ ነበረ ግን እዛ ኮምቦልቻ ስረከበው ግን ተፈትሾ ዝብርቅርቅርቅ ብሏል። ግን የተወሰደብኝ ነገር የለም። አልሐምዱሊላህ ረብል ዓለሚን። ልብስ ነው ምንም ነገር የለውም። ቢኖረው ቢከፍቱትም የተወሰደብኝ ነገር የለም። ግን ተከፍቶ ተሰብሯል። ዚፑን ቁልፉን ሳይሰብሩ ቁልፉ እንዳለ ሆኖ ይሄ መቆልፈፊያውን ምንድነው የተጋጣጠመችበት አለች አይደል የዚፑ እሱን በሆነ መፍቻ ነገር ሊሰጥራና ነገሩ ቢላ እሱን ሰብሮ ታገኙም ማለት ነው። አሁን ያ ላይ ወርቅ ምናምን ቢኖረው የለም እና እኔ ጓደኛዬ ሻንጣ ውስጥ ወርቅ አድርጋ ወርቋ ጠፍቷል። አመልክቼ ምናምን እንደውም አመልክቼ ብለው ያመለከተችበት
ወዳ ወዲህ ያለችበት ብሯን ራሱ ይዛ በነበር ይሻላት ነበር፣ ለማይገኝ ነገር ማለት ነው። ደግሞ አሁን ፀሐይ ወጣ እና ይሄን ይመስላል። ደግሞ በሚቀጥለው እንገናኛለን። አሁን ፀሐይ ሆነ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።